ሰላም እንደምናላችሁ የተለያዩ መረጃዎችን ይዘን ወደ እናንተ ቀርበናል። ወደ አዲስ አበባ ውስጥ መጥቶ ለመኖርና አዲስ አበባ ለመግባት ከተለያዩ ክልሎች ለሚመጡ መስፈርት መዘጋጀቱ ተሰምቷል። በተጨማሪም አዲስ አበባ ነዋሪዎች የኑሮ ውድነቱ አናታቸው ላይ መውጣቱ ተገለጸ። በሌላ ዜና በአዲስ አበባ ውስጥ የሚገኙ ነጋዴዎች ምዝገባ እየተከናወነ ነው። በአንድ ሳምንት ጊዜ ውስጥም እንደሚጠናቀቅ ተገልጿል። እንዲሁም አቶ ጌታቸው ረዳም መሰናበታቸው ይፋ ተደርጓል። እነዚህን ሌሎች መረጃዎችን ማብራሪያ ሱቅ የተሰማላችሁ ወደ መረጃው ጤና ይስጥልን። ዝርዝር መረጃዎች እናስደምጣችሁ። አዲስ አበባ ውስጥ መጥቶ ለመኖር ቅድመ ሁኔታ መዘጋጀቱ ተሰምቷል። ከተለያዩ የክልል ከተሞች ወደ አዲስ አበባ መምጣትና መኖር የሚፈልግ ሰው መመዝገብ እንዳለበትም ተደምጧል። ሰው ከተለያየ ቦታ ይምጣ፣ ሲመጣ ግን የተመዘገበ ሰው መሆን አለበት። በአንድ ቦታ ወንጀል ሰርቶ የተለያዩ ተግባራትን ፈጽሞ አዲስ አበባ ውስጥ መደበቂያ ማድረግም የለበትም ሲሉ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ተናግረዋል። ይሁን እንጂ ቲክቫ ኢትዮጵያ በዚህ ጉዳይ ላይ ኢንጂነር ወንድሙ ሴታን አጭር ማብራሪያም ጠይቆ ነበር። በምላሻቸውም አዲስ አበባ ውስጥ ያለውን ሰው ማወቅ አለብን፣ በአግባቡ የተመዘገበ መሆን አለበት። መንግስት አገልግሎት የሚያቀርበው ለ5 ሚሊዮን ነው፣ ለ8 ሚሊዮን የሚለው መታወቅ አለበትም ብለዋል። ሰው ይምጣ፣ ሲመጣ ግን የተመዘገበ ሰው መሆን አለበትም ብለዋል። በአንድ ቦታ ወንጀል ሰርቶ የመጣ ሰው አዲስ አበባን መደበቂያ ማድረግ የለበትም። ከተማ አስተዳደሩ ያወቀው ነዋሪ መሆን አለበት። ያንን ማድረግ የሚያስችል ስራም እየሰራ ነው ያሉት። ዋና ስራ አስኪያጁ አክለው ከዚህ ቀደም አንድ ሰው አንድ ነው የሚለውን ማረጋገጥ ባለመቻላችን በ2 እና በ3 ማንነት መታወቂያ ማውጣት፣ የታክስ ማጭበርበር እንዲሁም በተጭበረበረ ማንነት የንብረት ቅሚያም ይከናወን ነበርም ብለዋል። አሁን ላይ አዲስ አበባ ውስጥ በአንድ ስም መታወቂያ ያወጣ ሰው ዳግም በዛ ስም መታወቂያ የማያወጣበትን ስርዓት ፈጥረናል ሲሉ በሲቪል ምዝገባ ረገድም የተሰራውን ስራም አስረድተዋል። አብዛኛው ሰው የፋይዳ መታወቂያ የሚመዘገበው በአስገዳጅ መልኩ ነው የሚሉት ኢንጂነር ወንድሙም ይሄ መሆን አልነበረበትም ሲሉ የማህበረሰቡን ግንዛቤ አነስተኛ መሆኑንም ተናግረዋል። ለምንድን ነው ፋይዳ የማትመዘገበው ሲባል ምን ያደርግልኛል የሚል ሰው በጣም ብዙ ነው። ነገ ከፋይናንስ፣ ከታክስ፣ ከቤት ኪራይ፣ ከመንጃ ፈቃድ፣ ከንብረት ባለይዞታነት ጋርም ይያያዛል ሲሉም ጠቁመዋል። ከዚህ ጋር ተያይዞ አዲስ አበባ የስበት ማዕከል መሆኗንም በመጥቀስ ህጋዊ ያልሆኑ ፍልሰተኞች መኖራቸው በከተማው መሰረተ ልማት ላይ ጫናም እየፈጠረ መሆኑንም አስረድተዋል። ለሚቀጥለው ዓመትም የትምህርት ዘመን ምዝገባ የፋይዳ መታወቂያ በመስፈርትነት በማስቀመጥ ለዚህም በአንድ ወር ውስጥ 450 ሺህ ተማሪዎችን ለመመዝገብ ታቅዶ ስራ ቢጀመርም መመዝገብ የተቻለው ግን 130 ሺህ የሚሆኑትን መሆኑንም ዋና ስራ አስኪያጁ ተናግረዋል። ወላጆች የተሟላ መረጃ አይልኩልንም ያሉት ኢንጂነር ወንድሙ አንዳንዶቹ ለራሳቸውም የፋይዳ መታወቂያ የሌላቸው መሆኑን በመጥቀስ የግንዛቤ ጥረት ለስራው ፈተና መሆኑን አንስተዋል። በተመሳሳይም ከሞትና ጋብቻ ሰርቲፊኬት ጋር ተያይዞ የማስመዝገብ ባህሉ ደካማ መሆኑን በማንሳት በተለይ ከሞት ምዝገባ ጋር ተያይዞ ከሃይማኖት ተቋማት ጋር አብሮ በመስራት እዛው ሰርቲፊኬት የሚገኝበትን ሁኔታ እየተመቻቸ ነው ብለዋል። አዲስ አበባ ከተማ ወደ 5 ሚሊዮን ነዋሪዎች አሏት ተብሎ እንደሚታሰብ በዚህ መድረክም የተገለጸም ሲሆን የዚሁ ምዝገባና የነዋሪነት አገልግሎት ኤጀንሲ ድረገጽ ላይ ያለው መረጃ እንደሚያመለክተው በከተማው የተመዘገቡ 2.7 ሚሊዮን እንዲሁም የዲጂታል መታወቂያ የወሰዱት ግን 2.1 ሚሊዮን የሚሆኑት ናቸውም ተብሏል። ወደ ቀጣዩ የዕለቱ መረጃችን ስናመራ ደግሞ የነጋዴዎች ምዝገባ በቀጣዩ 1 ሳምንት ውስጥ እንደሚጠናቀቅ ተገልጿል። በአዲስ አበባ ከተማ በተለያዩ የጎዳና ንግዶች ላይ ተሰማርተው የሚገኙ ነጋዴዎች የከተማ ካቢኔ ባጸደቀው ሕግ አግባብ ስር ሆነው ለመስራት የሚያስችላቸውን ምዝገባ ጊዜም ከ1 ሳምንት በኋላ እንደሚጠናቀቅ የከተማ አስተዳደሩ ንግድ ቢሮ አስታውቋል። የንግድ ቢሮው ኃላፊ ወይዘሮ ሀቢባ ሲራጅ ለአሃዱ እንደተናገሩት በአሁኑ ወቅት ከኢመደበኛ ነጋዴዎች ውስጥም የመጀመሪያ ዕድል ተጠቃሚ የሚሆኑትና ቅድሚያ ተሰጥቶ እየተሰራበት ያለው ነባሮቹ ላይም ነው ብለዋል።
በዚህም መሰረት ከዚህ በፊት በመደበኛ ንግድ ተሰማርተው መለያ ያላቸውና ንግድ ቢሮ የሚያውቃቸው ወደ 4000 የሚደርሱ ነጋዴዎችን ቅድሚያ በመስጠት ወደ ስራ እንደሚገቡም እንደሚደረግ አስታውቀዋል። ከዚህ ውጭ ግን አዳዲስ የመደበኛ ነጋዴዎች በየወረዳው እየተመዘገቡ እንደሚገኝ የገለጹ ሲሆን የምዝገባ ጊዜያቸውም በአንድ ሳምንታት ውስጥም እንደሚጠናቀቅ ተናግረዋል። አክለውም በአሁኑ ሰዓት የመደበኛ ነጋዴዎች የሚሰሩበት ቦታም እየተለየ እንደሚገኝ በመግለጽ በአጭር ጊዜ ውስጥ ወደ ስራ እንደሚሰማሩም አንስተዋል። ደንቡ በከተማዋ መደበኛ ያልሆነ የጎዳና ላይ ንግድ በመደበኛው የንግድ ስርዓት ላይ የሚፈጥረውን አሉታዊ ተጽዕኖ ለመቀነስ ታስቦ መዘጋጀቱን የገለጹት ኃላፊዋም የመጀመሪያ ዕድል ተጠቃሚ ነጋዴዎችን ወደ ንግድ ስርዓቱ የማስገባት ሂደትም ቢበዛም ከ15 ቀን በላይ እንደማይወስድም አስታውቀዋል። የአዲስ አበባ ከተማ አስተዳደር ካቢኔ 4ኛ ዓመት 8ኛ መደበኛ ስብሰባው መደበኛ ያልሆነው የጎዳና ላይ ንግድና ስርዓትን ለማስያዝ በተዘጋጀው ደንብ ቁጥር 184/2017 መሰረት መደበኛ ያልሆኑ ወይም የመደበኛ ንግድ የሚካሄድበትን ስርዓት ይፋ ማድረግ ይታወሳል። ይህንንም ደንብ ለማስተግበር በወጣው መመሪያ መሰረት ምዝገባ የሚደረግባቸውን የተፈቀዱ የስራ አይነቶች እንዲሁም የመደበኛ ንግዶች የሚካሄድባቸው ስርዓትም ይፋ ተደርጓል። ደንቡ ማንኛውም ግለሰብ በመዲናዋ መደበኛ ባልሆነ ንግድ ላይ መሰማራት የሚችለውም የአዲስ አበባ ከተማ አስተዳደር መታወቂያ ካለውና የከተማ ነዋሪ ከሆነ ብቻ መሆኑን አስገዳጅ መስፈርት ያስቀመጠም ሲሆን የመደበኛ ሆኖ የሚመዘገብ ነጋዴ የሚሰጠው ቦታ ላይ መስራት የሚችለው 2 ዓመት ብቻ መሆኑንም ተመላክቷል። ሌላው ደግሞ የአዲስ አበባ ከተማ ነዋሪዎች የኑሮ ውድነቱ አናታቸው ላይ ወጥቷል ተባለም። እስከ 12 ቢሊዮን ብር ድረስ ድጎማ ባይደረግም የኑሮ ውድነቱ ከዚህ በላይ ሊያሻቅብ ይችል ነበር ተብሏል። የአዲስ አበባ ከተማ አስተዳደር በማዘጋጃ ቤታዊ አገልግሎት ዙሪያ የባለድርሻ አካላትን ግንዛቤና ተሳትፎን ለማጎልበት በሚል መጋቢት 26 ቀን 2017 ዓ.ም ውይይት አድርጎ ነበር። ታዲያ በዚህ ውይይት በተዘጋጀው መድረክ ላይም እየተሰራ ያለው የኮሪደር ልማት ጥሩና የሚበረታታ ሆኖ ሳለ የኑሮ ውድነቱን ግን ከህብረተሰቡ አቅም በላይ መሆኑንና በየቀኑ እየጨመረ የመጣው የዋጋ ንረትም በአዲስ አበባ ከተማ ነዋሪዎች አናት ላይ በመውጣቱ መፍትሄ ሊበጅለት ይገባል ተብሏል። የተጀመሩ የኮሪደር ልማቶች እንዲቀጥሉ ከተፈለገ የህብረተሰቡን ገቢና ወጪ ተመጣጣኝ ልታደርጉ ይገባል ሲልም አስተያየት ሰጪዎች ተናግረዋል። የከተማ ነዋሪዎች የዋጋ ንረትን አናታቸው ላይ ወጥቶባቸዋል ያሉት አንድ አስተያየት ሰጭም በየቀኑ እየጨመረ የመጣውን የኑሮ ውድነት እንዴት ነው የምትቆጣጠሩት ሲሉም ጥያቄ ጠይቀዋል። ሌላኛውና የመጨረሻው መረጃችን ደግሞ የክልሉ ፕሬዚዳንት መሰናበታቸውን የተሰማው አቶ ጌታቸው ረዳ ምስጋና ቀርቦላቸው ከጊዜያዊ አስተዳደርነታቸው መሰናበታቸው ተሰምቷል። በጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከቱት አስተዋጽኦም ምስጋና አቅርበዋል። ጠቅላይ ሚኒስትሩ በፕሪቶሪያው የሰላም ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ርዕሰ መስተዳደር በመሆን ላበረከቱት አስተዋጽኦ አመስግነዋል። በተለይም አቶ ጌታቸው የተገኘው ሰላም እንዲጸና ለነበራቸው ከፍተኛ ጥንቃቄና አመራር የፌዴራል መንግስት እውቅና እንደሚሰጥም አስገንዝበዋል። ለቀጣይ ስራዎች በጋራ ተቀራርበው እንደሚሰሩ ያረጋገጡት ጠቅላይ ሚኒስትሩም ለነበራቸው ቆይታም ምስጋና አቅርበዋል። አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር በመሆን ለ2 ዓመት መርተዋል። አሁን ላይም አዲስ የክልሉ ፕሬዝዳንትም እንደሚሰየም ሂደት ላይ እንደሚገኝ ተሰምቷል። የዛሬው መረጃችን በዚህ ጨርሰናል። መልካም ጊዜ